የሜዲትራኒያን ባህር ማዕበል በዝምታ በሚዋልበት በዚያ ጨለማ ሌሊት የዓለምን የፖለቲካና የወታደራዊ ሚዛን ለዘላለም የሚቀይር እጅግ ረቂቅና አደገኛ ድርጊት እየተፈጸመ ነበር። ዘመኑ 1968 ዓመተ ምህረት ነው። ቀዝቃዛው ጦርነት ዓለምን በሁለት ጎራ ከፍሎ በሚያፋጥጥበት በዚያ ወቅት የኒውክሌር ቴክኖሎጂ ባለቤት መሆን የህልውና የኃያልነትና የክብር መለኪያ ነበር። በዚህ በከረረ የዓለም መድረክ ላይ በጠላቶቿ ተከባይ ነበረች ና ገና አዲስ የተመሰረተችው ሀገር ህልውናዋን ለማረጋገጥ አንድ የመጨረሻና ማንም ሊደፍሮ የማይችል ሚስጥራዊ ካርድ ትፈልግ ነበር። ያ ካርድ ወደር የማይገኝለት አውዳሚ ጦር መሳሪያ ነበር። ነገር ግን ይህንን የጥፋት ሆነ የህልውና መሳሪያ ለመስራት አንድ ወሳኝ የሆነ ጥሬ ዕቃ ያስፈልጋል። እሱም ዩራኒየም የተባለው እጅግ አደገኛና ውድ ማዕድን ነው። ከ1967ቱ የ6 ቀን ጦርነት በኋላ የፈረንሳይ መንግስት ጥብቅ የጦር መሳሪያና የቴክኖሎጂ ማዕቀብ ጥሎ ነበር። ቀደም ሲል በበረሃ ውስጥ የተገነባው ግዙፍ የኒውክሌር ማብለያ በመገንባት ሂደት ውስጥ ዋነኛ አጋር የነበረችው ፈረንሳይ ፊቷን ስታዞር ማብለያው ምግብ እንደተነፈገ ግዙፍ አውሬ ቆሞ ቀረ። ባለስልጣናቱ በከፍተኛ ጭንቀት ውስጥ ወደቁ። በዓለም አቀፍ ደረጃ የዚህ ማዕድን ንግድ እጅግ ጥብቅ በሆነ የቁጥጥር ስርዓት ውስጥ የሚያልፍ በመሆኑ በይፋ መግዛት ፈጽሞ የማይታሰብ ህልም ነበር። በይፋ መግዛት ካልተቻለ ብቸኛው አማራጭ ሊሆን የሚችለው አንድና አንድ ብቻ ነው። ይኸውም መስረቅ ነው። ይህ ደግሞ በታሪክ ታይቶም ሆነ ተሰምቶ የማይታወቅ እብደት ነው። 200 ቶን የሚመዝን አደገኛ ማዕድንን እጅግ ጥብቅ የደህንነት ቁጥጥር ካለበት የአውሮፓ ምድር የዓለም አቀፉ ማህበረሰብ አይን በማሳወር እንዴት መስረቅ ይቻላል? ይህ ጥያቄ መመለስ የሚችለው በአንድ ተቋም ብቻ ነበር። የማይቻለውን በሚያስችለውና በረቂቅ ተግባራቱ አቻ በማይገኝለት የስለላ ተቋም ሞሳድ። የሚስጥራዊ ተልዕኮ የድርጅቱን የረዥም ጊዜ ማሰብ የማቀድና የመተግበር አቅም በሚገባ የሚያሳይ ነው። ከፍተኛ የስለላ ኃላፊዎች በሚስጥራዊ ቢሮአቸው ውስጥ ተሰብስበው አንድ አስገራሚ እቅድ ነደፉ። ማዕድኑን በጠመንጃ ኃይል አሊያም በግልጽ የባህር ላይ ዘረፋ መውሰድ አይቻልም። ምክንያቱም የተግባር ዓለም አቀፍ ጦርነትን ሊቀሰቅስ ይችላል። ስለዚህ ስርቆቱ በህጋዊ ሽፋን የተፈጸመ ማንም ሰው ወንጀል መፈጸሙን እንኳን እስከሚቀጥሉት በርካታ ዓመታት ሊያውቅ በማይቻልበት የጥበብ መንገድ መከወን ነበረበት። የእቅዱ የመጀመሪያ ምዕራፍ የውሸት ማንነትና ህጋዊ የሚመስል ሽፋን መፍጠር ነበር። የስለላ ተቋሙ በምዕራብ ጀርመን ውስጥ አስመራ ኬሚ የተሰኘ አነስተኛ የኬሚካል ማቀነባበሪያ ኩባንያን በድብቅ ገዛ። ይህ ኩባንያ በይፋ የተለያዩ ምርቶችን የሚያመርት ህጋዊ ተቋም ይመስል ነበር። በስለላ ኤጀንቶች የሚዘወረው ይህ ድርጅት ወዲያውኑ ወደ አውሮፓ የጋራ ገበያ የኒውክሌር ቁጥጥር ኤጀንሲ የ200 ቶን ያልተጠራ ዩራኒየም ማዕድን የግዢ ጥያቄ አቀረበ። ጥያቄው ሲቀርብ የተሰጠው ሰበብ እጅግ አሳማኝ ነበር። ድርጅቱ ማዕድኑን የሚፈልገው በጣሊያን ለሚገኝ አንድ ሌላ የኬሚካል ኩባንያ ማበረታቻ አድርጎ ለማቅረብ ነው የሚል ነው። ይህ የጣሊያኑ ኩባንያም ቢሆን ሌላኛው የውሸት ፈጠራና የሽፋን ድርጅት ነበር። የአውሮፓ ባለስልጣናት ምንም አይነት ጥርጣሬ አላደረባቸውም። ሰነዶቹ ፍጹም ህጋዊ ነበሩ። ጀርመን ውስጥ ያለ ህጋዊ ኩባንያ ከቤልጂየም ማዕድን ገዝቶ ወደ ጣሊያን ሊልክ ነው። ሁሉም ነገር በአውሮፓ ህብረት የውስጥ ንግድ ህግ መሰረት የተፈጸመም ይመስላል። የማዕድኑ መነሻ በቤልጂየም የሚገኝ አንድ ግዙፍ ኩባንያ ነበር። የስለላ ተቋሙ የመጀመሪያውንና እጅግ አስቸጋሪውን የቢሮክራሲና የህግ መሰናክል በተሳካ ሁኔታ ተሻገረ። ማዕድኑ ተገዝቷል። ነገር ግን አሁን ደግሞ ይህንን 200 ቶን የሚመዝን አደገኛ ጭነት ከአውሮፓ ምድር አውጥቶ የደህንነት ሰራተኞችን አይን አልፎ ወደሚፈለገው መዳረሻ እንዴት ማድረስ ይቻላል የሚለው ትልቁ የሞት ሽረት ጥያቄ ሆነ። ለዚህም መፍትሄ ነበረው። የጭነት መርከብ ማከራየት አደጋ አለው። ምክንያቱም የመርከቧ ባለቤት ወይም ሰራተኞች ሊጠረጠሩ ይችላሉ። ስለዚህ የራሱን መርከብ ለመግዛት ወሰነ። በሌላ የውሸት ስም አማካኝነት ሺርስበርግ የተሰኘች አንዲት የጭነት መርከብ ተገዛች። መርከቧ አነስተኛ ብትሆንም ጭነቱን ለመሸከም በቂ አቅም ነበራት። ተቋሙ መርከቧን እንደገዛ ወዲያውኑ ያደረገው ነገር ቢኖር በውስጧ የነበሩትን ኦሪጂናል የመርከብ ሰራተኞች በሙሉ ከስራ ማሰናበት ነበር። በምትኩ የተለያየ ሀገር ዜግነት ያላቸው ፓስፖርቶችን ያዙ፣ ነገር ግን በሙሉ ከፍተኛ ስልጠና የወሰዱ የባህር ኃይል ኮማንዶዎችና ልዩ የስለላ ኤጀንቶችን የመርከቧን ቁጥጥር ተረከቡ። አዛዢው፣ መሪው፣ መካኒኩ በሙሉ የተመረጡ የጦርና የስለላ አባላት ነበሩ። በህዳር ወር አጋማሽ መርከቧ በቤልጂየም አንትወርፕ ወደብ ተጠጋች። የአውሮፓው ክረምት ቆፈን በሚል ብርድ ታጅቦ ወደቡን አዳፍኖት ነበር። በኤጀንቶች የምትዘወረው ይህች መርከብ በውሸት ስም የተገዛውን የዩራኒየም ጭነት ለመጫን ተዘጋጀች። ማዕድኑ 560 በሚደርሱ
ግዙፍ ብረታማ በርሜሎች ውስጥ ታሽጎ ነበር። በእያንዳንዱ በርሜል ላይ ፕሎምባት የሚል ጽሑፍ ተጽፎበታል። ይህ ቃል በላቲን ቋንቋ እርሳስ ማለት ሲሆን ይህ የተደረገው የጉምሩክ ባለስልጣናት በርሜሎች ውስጥ ያለው ተራ እርሳስ ማዕድን እንጂ ሌላ አደገኛ ነገር መሆኑን እንዳያውቁ ለማሳሳት ነበር። ጭነቱ ወደ መርከቧ ሲገባ በወደቡ ላይ የነበሩት ኤጀንቶች ልብ በከፍተኛ ፍጥነት ይመታ ነበር። ከጉምሩክ ሰራተኞች መካከል አንዱን በርሜል ከፍቶ ለመመርመር ቢወስን ታልከው በሙሉ ይከሽፋል። ከፍተኛ ዓለም አቀፍ ቅሌትም ይፈጠራል። ሆኖም የዝግጅቱ ጥራትና የሰነዶቹ ሕጋዊነት ምንም አይነት ክፍተት አልፈጠረም። የቤልጂየም ባለስልጣናት ማህተማቸውን መጥተው መርከቧ ጉዞ እንድትቀጥል ፈቀዱ። በመንገዱ ላይ የተቀመጠው ይፋዊ መዳረሻ በጣሊያን የሚገኝ ወደብ ነበር። መርከቧ ከወደቡ ተነስታ ወደ ሰፊው ውቅያኖስ በመግባት በጂብራልታር ሰርጥ በኩል አድርጋ ሜዲትራኒያን ባህርን ተቀላቀለች። የጉዞ የውቅያኖስ ማዕበል ብቻ ሳይሆን የሞት ስጋትን የሚያዘለ ነው። መርከቧ ባህሩን እንደተቀላቀለች እውነተኛው የስለላ ጥበብ መተግበር ጀመረ። መርከቧ በይፋ ወደ ጣሊያን መሄድ ሲገባት አዛዡ አቅጣጫዋን በማስቀየር ወደ ምስራቃዊ የባህር ክፍል አቀና። በዚሁ ቅጽበት የመርከቧ የመገናኛ መሳሪያዎች፣ የሞገድ ጠቋሚዎችና ማንኛውም መገኛን ሊያሳዩ የሚችሉ የኤሌክትሮኒክስ ቁሳቁሶች በሙሉ እንዲጠፉ ተደረገ። መርከቧ በአውሮፓ የባህር ላይ ቁጥጥር ገጽ ላይ በድንገት ተነነች። የመርከቧ ስም በተጻፈበት ጎኗ ላይ ቀለሞች ተቀብተው ሌላ ስም ተሰጣት። በሰፊው ሰማያዊ ውሃ ላይ አንዲት መንፈስ መርከብ ተፈጠረች። በቀድሞ ስምምነት መሰረት የተላኩ ሁለት ሚስጥራዊ ጭነት መርከቦች በቆጵሮስ ደሴት አቅራቢያ ከሚገኝ አንድ ሰው አልባ የባህር ክልል ላይ ይህችን የተለወጠች መርከብ ይጠብቁ ነበር። ሌሊቱ ጨለማ ነው። የጨረቃ ብርሃን እንኳ በደመና ተሸፍኗል። በዚያ የባህር መሃል ከማንም እይታ ውጪ ሶስቱ መርከቦች ተገናኙ። የባህሩ ማዕበል መርከቦቹን በሚያናውጥበት በዚያ አደገኛ ሁኔታ ውስጥ 560 በርሜሎች እያንዳንዳቸው በመቶዎች የሚቆጠር ኪሎግራም የሚመዝኑ ወደ ተዘጋጁት መርከቦች መተላለፍ ጀመሩ። ስራው እጅግ አድካሚ፣ ፈታኝና ለሞት የሚያጋልጥ ነበር። ኤጀንቶቹና የባህር ኃይል አባላቱ በላብ እየተጠመቁ ምንም አይነት ድምፅ ሳያሰሙና መብራት ሳይጠቀሙ በጨለማ ውስጥ በርሜሎችን በክሬንና በገመድ እያስተላለፉ ሌሊቱን አነጉት። አንድ በርሜል ወደ ባህሩ ቢወድቅ ወይም መርከቦቹ ቢጋጩ ሊፈጠር የሚችለው አደጋ ታሳቢ የተደረገ ነበር። ሆኖም ይህ ተግባር በከፍተኛ ወታደራዊ ስነ ስርዓትና ትክክለኛነት ተፈጸመ። ከሰዓታት አድካሚ ስራ በኋላም የመጨረሻው በርሜል ተሻገረ። ወዲያውኑ ጭነቱን የተቀበሉት መርከቦች የሞገድ ጠቋሚዎቻቸውን አጥፍተው በከፍተኛ ፍጥነት ወደ መዳረሻቸው ጉዞ ጀመሩ። ማብለያው የተራበውን ምግብ አገኘ። ግን የጥበቡ ጫፍ እዚህ ላይ አበቃም። ጭነቱን አስተላልፋ ባዶዋን የቀረችው መርከብ ጉዳይስ? ለዚህም ድንቅ የማሳሳቻ መንገድ ተነድፎ ነበር። መርከቧ የጭነት ዝውውሩን እንደጨረሰች አቅጣጫዋን ወደ ቱርክ ወደብ አቀናች። ወደቡ ላይ ስትደርስ የመርከቧ አዛዥ ለባለስልጣናቱ ያቀረበው ሰነድ መርከቧ ባዶዋን እንደመጣችና ሌላ ጭነት ለመጫን እንደተዘጋጀች የሚገልጽ ነበር። ማንም ሰው መርከቧ ከሳምንታት በፊት በቤልጂየም አደገኛ ማዕድን ጭና እንደነበር አላወቅም። ከዚያም የመርከቧ ሰራተኞች በተለያዩ በረራዎች ተበታትነው ወደ የመጡበት ተመለሱ። በአውሮፓ በኩል ያለው ሁኔታስ? የውሸት ኩባንያው ኃላፊዎች በጣሊያን ጭነቱ እስኪመጣ ድረስ የሚጠብቁ አስመስለው ቆዩ። ሳምንታት አለፉ፣ ወራት ነጎዱ። እቃው ግን አልደረሰም። የአውሮፓ ባለስልጣናት ጭነቱ የት እንደገባ ማጣራት ሲጀምሩ ያገኙት እውነት አእምሮን የሚያስቆም ነበር። ህጋዊ ሰነድ ወጥቶለታል፣ መርከቡ ላይ ተጭኗል። ነገር ግን አልደረሰም። መርከቧን ሲፈልጓት ቱርክ ውስጥ ባዷን አገኟት። የመርከቧን ሰራተኞች ሲፈልጉ እነዚያ ሰዎች ፈጽሞ በምድር ላይ ኖሮ እንደማያውቁ፣ ማንነታቸውም ፓስፖርታቸውም የውሸት እንደነበር ተረጋገጠ። የተባለው ኩባንያም ሆነ ተቀባይ ድርጅቱ በድንገት በነፋስ እንደተበተነ ትቢያ ጠፍተው ነበር። የአውሮፓ ምርመራ ቢሮዎች፣ የዓለም አቀፍ ፖሊሶችና የስለላ ተቋማት 200 ቶን ማዕድን እንዴት ባህር ላይ እንደተነነ መፍታት ያልቻሉት እንቆቅልሽ ሆኖባቸው ቆየ። እውነታው በይፋ የታወቀው ከበርካታ ዓመታት በኋላ ነው። በዚህ ሚስጥራዊ ተልዕኮ የታየው እጅግ የረቀቀ የስለላ አቅም የአውሮፓን ጥብቅ ሕግጋት በቀላሉ ጥሶ የገባበት መንገድና አንድም ጥይት ሳይተኮስ አንድም የደም ጠብታ ሳይፈስ በእንዲህ አይነት ግዙፍ መጠን ያለው ስትራቴጂካዊ ጥሬ ዕቃ በመስረቅ ያሳየው ብቃት የዘመናዊው የስለላ ታሪክ ከሚያውቃቸው እጅግ ደፋርና ጥበብ የተሞላባቸው ተልዕኮች መካከል አንዱ አድርጎታል። ይህ የተሰረቀው ማዕድን የኒውክለር ጦር መሳሪያ ባለቤትነትን ያረጋገጠ ሲሆን ማዕቀብና ገደብ በቆረጠው ሀገር ላይ የስለላ ተቋሙ እንዴት የህልውና አዳኝ መሆን እንደሚችል በጉልህ ያሳየ የታሪክ ምዕራፍ ነው። ማንም አላየም፣ ማንም አልሰማም። ነገር ግን በዚያች የሜዲትራኒያን የጨለማ ሌሊት የተፈጠረው የኃይል ሚዛን ለውጥ አሁንም ድረስ የዓለምን ፖለቲካ እየዘወረ ይገኛል። ማዕድኑ አውሮፓን ተሰናበተ። እጅግ የረቀቀው ተቋም አሻራ ግን በታሪክ መዝገብ ላይ ለዘላለም ታትሞ ቀረ። በአጠቃላይ ሲታይ ይህ ክስተት የስለላ ጥበብ
መለኪያ ተደርጎም ይወሰዳል። የጠላትን እንቅስቃሴ መከታተል ብቻ ሳይሆን የራስን እጥረት ለመሙላት ዓለም አቀፍ ሕግን፣ የጉምሩክ አሰራርና የባህር ላይ ጉዞን በአንድ ላይ በማስተባበር የተሰራ ድንቅ የጥበብ ስራ ነው። በመቶዎች የሚቆጠሩ ሰዎችን ያሳተፈ፣ የተለያዩ ሀገራትን ድንበር ያቋረጠ፣ የውሸት ኩባንያዎችን የፈጠረና ያፈረሰ እንዲሁም ግዙፍ መርከብን ባህር ላይ ማንነቷን የቀየረ ይህ ተልእኮ የሰው ልጅ የማሰብ አድማስ ምን ያህል ሊለጠጥ እንደሚችል ያሳያል። የደህንነት ባለሙያዎች ዛሬም ድረስ ይህን ታሪክ እንደ ትምህርት ይጠቀሙበታል። ያለምንም ማስረጃ መጥፋት፣ ያለምንም ጥርጣሬ መግባትና መውጣት የቻለው ይህ ቡድን በስለላው ዓለም ሊደረስበት የማይችል ከፍታ ላይ መቀመጡን በተግባር አስመስክሯል። የባህሩ ሞገድ ሚስጥሩን ውጦ ዝም ቢልም የድርጊቱ ውጤት ግን በዓለም አቀፍ መድረክ ላይ ጮክ ብሎ እየተናገረ ይገኛል። የጥንካሬ የድፍረትና የረቂቅ አእምሮ ውህደት ሲፈጠር የማይቻል የሚመስለው ነገር ሁሉ እንዴቱን ሊሆን እንደሚችል ይህ ታሪካዊ ክስተት ሕያው ምስክር ሆኖ ይቀጥላል። የጭነት መርከቦች በከፍተኛ ጥንቃቄና የሬዲዮ ዝምታ ውስጥ ሆነው የአገሪቱን ሰሜናዊ ወደብ ሲረግጡ ሌላኛውና እጅግ ወሳኙ የሚስጥር ምዕራፍ ተጀመረ። ወደቡ በጥብቅ ወታደራዊ ቁጥጥር ስር ውሎ ነበር። መደበኛ የጉምሩክ ሰራተኞችና የወደብ የጉልበት ሰራተኞች ወደ ስፍራው እንዳይደርሱ ሙሉ በሙሉ ተከልክለዋል። በምትኩ የተመረጡና ልዩ ስልጠና የወሰዱ ወታደራዊ አባላት ብቻ በስፍራው ተገኝተው ጭነቱን ከመርከቧ ማህፀን የማውረድ ስራ ጀመሩ። 560ም ከባድ በርሜሎች ከመርከቦቹ ወድቃ በክሬን እየወጡ ወደ ተዘጋጁት ግዙፍ የጭነት ተሽከርካሪዎች ላይ ተጣኑ። እነዚህ ተሽከርካሪዎች መደበኛ የጦር መሳሪያና የሎጂስቲክስ አቅርቦት የሚያመላልሱ የሚመስል ሽፋን ተሰጥቷቸዋል። በሌሊት ጨለማ ጉዟቸው ወደ ደቡባዊ የሀገሪቱ ክፍል ወደሚገኘው ሰፊና ሰው አልባ በረሃ ጀመሩ። በዚህ አሸዋማ በረሃ ውስጥ ከዓለም ዓይን የተሰወረና በአሸዋ ክምሮች የተከበበ እጅግ ግዙፍና ሚስጥራዊ የማቀነባበሪያ ማዕከል ይገኛል። የጭነት ተሽከርካሪዎቹ ከፍተኛ ጥበቃ ወደሚደረግለት ወደዚህ ማዕከል ሲደርሱ በከፍተኛ ጉጉት ሲጠብቁ የነበሩት የሳይንስ ሊቃውንት፣ የፊዚክስ አዋቂዎችና የምህንድስና ባለሙያዎች ጭነቱን በደስታ ተረከቡ። አደገኛው ማዕድን ወዲያውኑ ወደ ተዘጋጀው ልዩና ጥብቅ የጥበቃ ክፍል ገባ። ከዚያን ጊዜ ጀምሮ ይህንን ቢጫ ቀለም ያለው ድፍድፍ ጥሬ ዕቃ አጣርቶ አበልጽጎና ቀነባብሮ ወደ ተፈላጊ አውዳሚ ጦር መሳሪያነት የመቀየር አድካሚና ውስብስብ ሳይንሳዊ ሂደት ሌሊትና ቀን ያለ እረፍት ቀጠለ። የሳይንስ ሊቃውንቱ የውጭ ሀገራት የቴክኖሎጂ እርዳታ መቋረጥን ተከትሎ የተፈጠረውን ክፍተት ለመሙላትና የአገሪቱን ሕልውና ለዘላለም ለማረጋገጥ ሲሉ ያለምንም የውጭ ድጋፍ የራሳቸውን ረቂቅ አቅም በመጠቀም የማይቻለውን ቻሉ። በሌላኛው የዓለም ክፍል ማለትም በአውሮፓ የነበረው ሁኔታ ግን እጅግ አስቂኝ፣ አስደንጋጭና አሳፋሪም ነበር። የአውሮፓ የጋራ ገበያ የቁጥጥር ኤጀንሲ ከፍተኛ ባለስልጣናትና የምርመራ ባለሙያዎች ግዙፉ ጭነት መጥፋቱን ሲያረጋግጡ መጀመሪያ ላይ የተሰማቸው ስሜት ግራ መጋባትና ክደት ነበር። እንዴት እንዲህ ያለ ከባድ አደገኛና ከፍተኛ ቁጥጥር የሚደረግበት ጭነት እንደ ጤዛ ሊተን ይችላል ብለው ራሳቸውን ደጋግመው ጠየቁ። ወዲያውኑ ሰፊና ጥብቅ ዓለም አቀፍ ምርመራ ጀመሩ። ከፍተኛ ምርማሪዎች ወደ ጀርመን አምርተው ጭነቱን ገዛ የተባለውን የኬሚካል ኩባንያ ቢሮ በድንገት ሲበረብሩ ያገኙት ነገር ባዶ ክፍሎችን፣ የተቆረጡ የስልክ መስመሮችንና የተተው ጥቂት አሮጌ የቢሮ ዕቃዎችን ብቻ ነበር። የድርጅቱ ባለቤቶች የተባሉ ሰዎች ፎቶግራፍ፣ አሻራ ወይም እውነተኛ ማንነት የትም አልተገኘም። የተጠቀሙባቸው የባንክ ሂሳቦች ጭነቱ ከተገዛና ክፍያው ከተፈጸመ በኋላ ወዲያውኑ ተዘግተው ጠፍተዋል። መርማሪዎቹ ያለምንም ረፍት ወደ ጣሊያን በማምራት ጭነቱን ይቀበላል የተባለውን የሽፋን ኩባንያ ሲያፈላልጉም ተመሳሳይ ዕጣ ፈንታ ገጠማቸው። አድራሻው የውሸት ነበር። የተሰጠው የስልክ ቁጥር የሌላ ምንም የማያውቅ ተራ ግለሰብ መኖሪያ ቤት ሆኖ ተገኘ። ባዶዋን የተገኘችውን የጭነት መርከቧን ጉዳይ ለማጣራት የተሰበሰቡት ባለሙያዎችን ቢሆኑ መርከቧን የሸጡት የላይቤሪያ ባለስልጣናት ጋር ሲገናኙ ገዢዎቹ ሕጋዊ የሚመስሉ ነገር ግን ፈጽሞ የሌሉ ሰነዶችን ያቀረቡ የተዋጣላቸው አጭበርባሪዎች መሆናቸውን ተረዱ። ከመርከቧ አዛዥ ጀምሮ እስከ ተራው መርከበኛ ድረስ ያቀረቧቸው የጉዞ ሰነዶችና ፓስፖርቶች በሙሉ በከፍተኛ የጥበብ ደረጃ የተሰሩ የውሸት ሰነዶች መሆናቸው በፎረንሲክ ባለሙያዎች ተረጋገጠ። ይህ ሁሉ ሲሆን የአውሮፓ የስለላ ተቋማትና የደህንነት ኃይሎች እርስ በርሳቸው ጣት ከመጠቋቆም ስህተቱ ወደ ሌላው ከመግፋትና በዓለም አቀፍ መድረክ ከመዋረድ ውጪ ምንም ማድረግ አልቻሉም። የስለላ ተቋሙ ይህንን ግዙፍ ተልዕኮ የፈጸመው ያለምንም ማስረጃና አሻራ በመሆኑ የዓለም አቀፉ ማህበረሰብ ተገቢውን ሕጋዊ የሆነ ወታደራዊ እርምጃ መውሰድ አልቻለም። የትኛውም ሀገር ቢሆን በእርግጠኝነት እጃቸው አለበት ብሎ በይፋ ለመክሰስ የሚያስችል አንድም ፍርፋሪ ሕግ ማስረጃ አልነበረውም። ይህ ሁኔታ የስለላ ተቋሙን ሊደርስበት የማይችል ሕግጋትን የሚበጥስና በየትኛውም የዓለም ክፍል የፈለገውን ማድረግ የሚችል የረቀቀ አቅም እንዳለው አድርጎ አሳየው። ተቋሙ የጠላትን እንቅስቃሴ ከመከታተል ባለፈ የራስን ሀገር ስትራቴጂካዊ ፍላጎት ለማሟላት ሲባል ዓለም አቀፍ ሕግን፣ የጉምሩክ አሰራርን፣ የባንክ ልውውጥንና የባህር ላይ ጉዞን በአንድ ላይ በማስተባበር የተሰራ ድንቅና ውስብስብ የጥበብ ስራ ፈጥሯል።